ባለፈው ከፎይ ጋር ስታወሩ በጣም አሪፍ ነበርና ግን ሰሞኑን የተፈጠረው ነገር ለምን እሱን ለማስገደል እንደሞከራሽ ማወቅ ፈልጌ ነው። ምን ሊያስገድል ነው? እንዲህ ያለ ሰው እንዲህ አይነት ፖለቲካ አይስሩባችሁ። ለምሬ ነው። ባለፈው ከፎይ ጋር ስታወሩ በጣም አሪፍ ነበርና ግን ሰሞኑን የተፈጠረው ነገር ለምን እሱን ለማስገደል እንደሞከራሽ ማወቅ ፈልጌ ነው። ምን ሊያስገድል ነው? እንዲህ ያለ ሰው ፖለቲካ ያው ሰሞኑን እኮ ሊገደል ፈልጉ በቃ እሱን አስወጣውና እኔ ጥያቄ ያለኝ እና አዳምጠኝ። ለምንድን ነው የሚወጣው? ቆይ አንዴ አስወጣው ምናምን ሳይሆን ሰሞኑን የተፈጠረ ነገር ስላለ ነው። በጣም አብሽር። ማንም እንዲያስገድል ያለ የለም። እባካችሁ እንዲህ አይነት ፖለቲካ አይስሩባችሁ። ለምሬ ነው። ስለ ሃይማኖታዊ ነገር ትኩረት እንዳታደርጉና ራሳችሁን እንድትዘጉ የሚያደርጉባችሁ ጨዋታ ነው። ግልጽ ነው የምነግራችሁ። ገብታችኋል? ማን ሊያስገድል? አንድ ሰው ግደሉ የሚል የቁርአንና የሐዲስ እንትን የለም። ሊያስገድልም የሚልም የለም። ገብታችኋል? ግን ሰሞኑን ሲፎክሩበት ምናምን ነበርና የሆነ ሊገሉት ብለው ምናምን ነገር ነው ያለፈውና ብዙዎች ሲፎክሩ ነበር በእናንተ ማለት ሙስሊም ነን ምናምን እያሉ ወይ እንገላለን ምናምን እያሉት ነበር። ይሄን የሚያደርግ ሰው ካለ ስህተት ነው። እገላለሁኝ ምናምን የሚል ሰው ካለ ማንንም ሰው ቢሆን እንዳታደርጉ። ይሄ ልጅ እኔ እንደው ወደም የሚበልጠናል እንደው እንደ ትልቅ ሰውነቱ አትወያይ አይደለም ውይይት ማድረግ ይችላል ማንኛውም ሰው ማለት ነው። ግን ቃላቶችን ምረጥና በስነ ስርዓት ቢናገር ማንኛውም ሰው ችግር የለም። ወታችኋል አይደል? ቃላቶችን መርጠህ መናገር ከኔ ጋር ምናልባት ሰምተው ሊሆን ይችላል ከዚህ በፊት ያደረገው እንትን ማለት ነው። በላይ ብልግና ቃላቶችን እየተናገረ ነው ተራግሮ ሄደው ምንም መልስም አልነበር። ለዚያ ነው የመለስ አላቃተኝ። ግን እሱ በወረደበት ቦታ ላይ አልወርደም። ወጣላ አይደል? እኔ ብሰድብስ ማንን ልሰድባለሁ? ማርያምን ልሰድባት አልሰድብም። ኢየሱስን ልሰድብ አልሰድብም። ገብርኤል ልሰድብ አልሰድብም። ሚካኤል ልሰድብ አልሰድብም። ማንኛውንም አልሰድብ። አብርሃምን ልሰድብ ነው እቺ አብርሃምን ከሰደብኩ እኔ ከእስልምና እወጣለሁ። መሲሁን ከሰደብኩ ከእስልምና እወጣለሁ። ማርያምን ብሰድብ ከእስልምና ማንንም አንሳደብ። ጸጥ ብለን ነው ዝም የምንለው። የምንሰድባቸው አካሎች አይደሉምና መጽሐፍ ቅዱስ ላይ የተገለጹት ወጣችኋል አይደል? እና እንደፈለገ እንዲህ አይነት ቃል ከሚናገር አለ አይደል? በቃ ያለውን ቃላቶችን መርጦ በዚህ እኔ እዚህ ጋር ከዚህ በፊት ልጆች መጥተው ነበር። የሚገርምህ ያ ቪዲዮ እንትን ከማለቱ በፊት እኔና እሱ ከመነጋገራችን በፊት የዛሬ ዓመት ነው። ልክ እንደዚህ ክርስቲያን ልጆች ናቸው በጨዋነት ገብተው ጠየቁኝ። ወታለም ነው ምን ጥያቄ ጠየቁኝ እና እንደዚህ ነው በቃ ይዛችሁት ነው እዚህ ጋር ጥያቄዎችን ሁሉ ልመልስለት አልኳቸው። አይ ገስት ላይ አልመጣም እያለ ነው አለ። እሺ በሆስት ችግር የለውም አልኳቸው። በሆስት ጠሩት። ያን ብልግና ቃል ተናግሮ ሄደ። ወታቻለ አይደል? አሁንም ቢሆን ማንኛውም በእስልምና ላይ እኔ ትችት አለኝ ጥያቄ አለኝ የሚል ካለ እስላማዊ ጉዳይ አነሳለሁ ነው መጥቶ ማንኛውንም ጥያቄ መጠየቅ ይችላል። ያው እነዚህን ጥያቄዎች ነው እሱ የሚያነሳው። ልጆቹ ቅድም ገብተው ነበር። ቅድም የሆነ ልጅ አነሳቸው። ችግር የለውም አስተናገርኩ። በጨዋነት ጠየቀ። እዚህ ላይ እንደዚህ ግንኙነት አድርገዋል የሚል አይቻለሁ እያለ ያሳየኛል። ተረዳ ሄደ። እነዚህን ቃላቶች ግን እሱ አውቆ ስሜታዊ ለማድረግ ሙስሊሞችን በብልግና ቃላቶች ይገልጻቸዋል። ከዛ እውነትና ያዝኑ ይላሉ። እንደዚህ አያስኬድም። እኛ መሲሁ እንደዚህ ብለን ትርግርግ አድርገን ብንሰድብ ጥሩ አይሆንም ነበር። እንዳንሰድብም ከነቢያቶች መካከል አንድ ነብይ ነው። ነብይ ባይሆንም ራሱ መስደብ ተገቢ አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወቁሉ ሊናሲ ሑስነን ይላል። ለሰው ሁሉ መልካም ንግግርን ተናገሩ ይላል። ወላ ተስተዊ አልሐሰነቱ ወለሰይአ ኢድፈዕ ቢለቲ ሂየ አሕሰን ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም ይላል። መጥፎ ባህሪና ጥሩ ባህሪ መጥፎ ባህሪ ይዞባችሁ የመጣን ሰው እናንተ በጥሩ ባህሪ መልሱት ይላል ነብያችን ሰለላሁ ዐለይሂ ወሰለም። ወላ ተሱበነ አሐደን ይላሉ። አንድንም ሰው እንኳን ቢሆን እንዳትሰድቡ ይላሉ። ويقول النبي صلى الله عليه وسلم ليس المؤمن بالطاعان ولا باللعان ولا بالفاحش ولا بالبذيء ሙስሊም ክፉ ቃል ተናጋሪ አይደለም። ሙስሊም ዘላፊ አይደለም። ሙስሊም ያኔ ተራጋሚ አይደለም እያሉ ይናገራሉ። ስለዚህ እንዲህ አይነት ክፉ ቃላቶች ቢተውና ማማር መልካም ነው። ጥያቄ ያለ ይቀጥል። በጣም አሪፍ ነው የመለስክበት በጨዋ መልኩ። ጫኔ እንደዚህ አልጠበቅኩም ነበር። ጥሩ ነው የመለስክልኝ። ግን ያው በቪዲዮ ላይ የወጡ ብዙዎች ሲዝቱ ስለምሰማ ነው መወያየት መልካም ነው እያለ እንዴት እንደዚህ መዛትና ነገር አስፈለገኩ ብዬ ይሄን ከዚህ በፊት ያስጠንቅቄያለሁ። ማንኛውም ክርስቲያን ውይይት ሊሰራ ልጅ ሊሆን ይችላል። ማንኛውም ሊሆን ይችላል። ቪዲዮ እየሰራችሁ
ማድረግ ነው። አንተን መግደል ነው። አንተን የምትሉ ሰዎች እስላምን አትወክሉም። አንተን መግደል ነው። አንተን ብናገኝህ ምናምን የምትሉ ሰዎች እስላምን አትወክሉም እያልኩ ነው። ቦታችሁን ይሄ ፍጹም የተገቢ አይደለም። አመሰግናለሁ። ጥያቄ የነበረው